ተመልካቾቻችን በዝርዝር ወደምንመለከተው ጉዳይ እንለፍ። በዛሬው የኢትዮ ቢዝነስ ቆይታችን እንግዲህ ስለ ኢትዮጵያ ኢንቨስትመንት ሆልዲንግ በዝርዝር እንመለከታለን። እንዳልሽው የኢትዮጵያ ኢንቨስትመንት ሆልዲንግ በቅርቡ በይፋ የተቋቋመ ኩባንያ ነው። በሀገራችን የሚገኙ 41 የሚሆኑ ግዙፍ ኩባንያዎችን ኢትዮ ቴሌኮም፣ የኢትዮጵያ ንግድ ባንክ፣ የኢትዮጵያ አየር መንገድን ጨምሮ ከፍተኛ ኢኮኖሚያዊ ፋይዳ ያላቸው ተቋማትን የሚያስተዳድር ተቋም ነው። አጠቃላይ ስለ ተቋሙ ባለፉት 2 እና 3 ዓመታት ያከናወናቸውን ተግባራት በቀጣይ ስለያዛቸው እቅዶችም ትኩረት ያደረገ ዘገባ አሰናድተናል። በዚህ ዙሪያ እንግዲህ ከኩባንያው ኃላፊ ጋር ቆይታ አድርገናል። እሱን ተከታትለን እንመለስ። ጤና ይስጥልን ተመልካቾች፣ እንዴት አላችሁ? በዛሬ ኢትዮ ቢዝነስ ፕሮግራማችን ከዜና ባሻገር ሰፊ ትንታኔ የምናሰጥበት ጉዳይ ስለ ኢትዮጵያ ኢንቨስትመንት ሆልዲንግ ይሆናል። የኢትዮጵያ ኢንቨስትመንት ሆልዲንግ እንግዲህ በ2014 መጨረሻ ላይ በይፋ ስራ እንደጀመረ ይታወቃል። በሀገራችን የሚገኙ ትልልቅ የልማት ድርጅቶችን የማስተዳደር የስራ ኃላፊነትም ተጥሎበታል። በዚህ ኩባንያ እንግዲህ ስለሚተዳደሩ ኩባንያዎች ከዚህም ባለፈ ከተሻሻለ በኋላ ስለተከናወኑ ተግባራት እያነሳን ቆይታ እናደርጋለን። እዚህ እንግዳ ጋብዘናል። እንግዳችን መልእክት ሳህሉ ይባላሉ። የኢትዮጵያ ኢንቨስትመንት ሆልዲንግ ምክትል ዋና ስራ አስፈጻሚ ናቸው። እዚህ ስለተገኙ ከልብ እናመሰግናለን። እንኳን ደህና ቆያችሁ። መልካም። እስኪ የመጀመሪያ ሀሳባችን የሚሆነው የኢትዮጵያ ኢንቨስትመንት ሆልዲንግ በአዲስ ቅርጽ በተሻሻለ ሁኔታ ከተቋቋመ በኋላ እንደው ምናልባት ምን አይነት ዓላማዎችን፣ ምን አይነት ተግባራትን፣ ምን አይነት ተልእኮችን ይዞ ወደ ስራ ገባ? እንግዲህ ኢትዮጵያ ኢንቨስትመንት ሆልዲንግስ ሁለት ዋና ዓላማዎችን ይዞ ነው የተቋቋመው። በ2014 ዓመተ ምህረት የመጀመሪያው የመንግስት የልማት ድርጅቶችን በባለቤትነት እንዲያስተዳድር ነው። ሁለተኛው ደግሞ መንግስትን ወክሎ ስትራቴጂክ ኢንቨስትመንቶችን እንዲያደርግ ነው። እንግዲህ በባለቤትነት የመንግስት ሀብትን ወይም የህዝብ ሀብትን ማስተዳደር ብለን ስንል እያንዳንዱ ኩባንያ እንደ ማንኛውም የግል ኩባንያ በኮሜርሻል ኮድ ህግጋቶች እንዲተዳደር ማድረግ መቻል ነው። ይሄም ድርጅቶች አትራፊነታቸውን፣ ውጤታማነታቸውን ከጊዜ ወደ ጊዜ እያሻሻሉ እንዲሄዱ ማገዝ ማለት ነው። ከዚህም ደግሞ የሚገኘውን ትርፍ አዳዲስ ኢንቨስትመንቶች ውስጥ በማስገባት በተለያየ መልኩ ሀገራችን ለሚያስፈልጋት ማህበራዊም ኢኮኖሚ ጉዳዮች አስተዋጽኦ እያደረጉ እንዲሄድ ነው የተቋቋመው ማለት ነው። በአዲስ መልክ ከተቋቋመ በኋላ ቅድም እንዳሉት ሀገራዊ የሆኑ ትልልቅ ግዙፍ የቢዝነስ ፕሮጀክቶችን፣ ተቋማትን አትራፊ የማድረግ የማዘመን ዘመናዊ የቢዝነስ ኩባንያዎች የማድረግ ተልእኮ ነው ያለውና እንደው ወደ ስራ ከገባ በኋላ ምን ተጨባጭ ውጤቶች፣ ምን አይነት ግኝቶች ተገኙ ማለት እንችላለን? ያው እንግዲህ የተለያዩ አይነት ስራዎችን ነው ሲሰራ የቆየው። ይህም ማለት በስራችን እንግዲህ አሁን በቅርቡ ወደኛ ከተላለፉ ድርጅቶችን ጨምሮ ወደ 41 አካባቢ የመንግስት የልማት ድርጅቶችን ያስተዳድራል። 4 አካባቢ ደግሞ የሚሆኑ መንግስት የማይኖሪቲ ሼር ሆልደር መብት ያለውን ድርጅቶች ያስተዳድራል። እንግዲህ ይሄን የተወሰነ ድርሻ ያለበት መንግስት አንዱ ትልቁ ያደረገው ማሻሻያ ኩባንያዎች በጠቅላላ በሚባል ደረጃ አትሊስት በመጀመሪያው ፌዝ የገቡት 26 የልማት ድርጅቶች ወቅታዊ የሆነ የኦዲት ሪፖርት እንዲኖራቸው ማድረግ ማስቻል ነው። ይሄ እንግዲህ በጣም ትልቅ የሚባል ለውጥ ያመጣበት ጉዳይ ነው ማለት ነው። ይሄ ብቻ ሳይሆን እንግዲህ እስካሁን እንደምታውቀው ኩባንያዎች የየራሳቸውን የኦዲት ሪፖርት ያወጣሉ እንጂ እንደ መንግስት ወይም እንደ ህዝብ አጠቃላይ የልማት ድርጅቶች ያላቸው ዋጋ ምንድን ነው ቢባል እስከዛሬ ይሄ ስራ ተሰርቶ ያቅም ነበር። የኢትዮጵያ ኢንቨስትመንት ሆልዲንግስ ግን የሆልዲንግ ኩባንያ ስለሆነ የእያንዳንዱ የልማት ድርጅቶችን ጠቅልሎ በባለቤትነት ነው እንደ ኤኒ ሆልዲንግ ኩባንያ ነው ይህንን የሚያደርገው ማለት ነው። የኢትዮጵያን አየር መንገድ፣ የኢትዮ ቴሌኮም፣ ኮሜርሻል ባንክ የመሳሰሉት ይኖራሉ ማለት ነው። ይህ ብቻ ሳይሆን ደግሞ ይህን ሁሉ ያጠቃለለ ጥቅል የፋይናንሻል ስቴትመንት እንዲያወጡ ማስቻል እንደ ተቋም ኮንሶሊዴትድ ፋይናንሻል ስቴትመንት ብለን የምንለው ማለት ነው። የመንግስትና የህዝብ ሀብት በልማት ድርጅቶች በኩል እየተዳደረ ያለው ምን ይመስላል የሚለውን በትልቅ የሚባል ግልጸኝነትን ከማምጣት አኳያ ትልቅ አስተዋጽኦ አድርጓል ማለት ነው። ይሄ ብቻ ሳይሆን ይሄ ከፋይናንስ አኳያ ነው። አጠቃላይ ደግሞ ድርጅቶች ስራቸውን እንዲያሻሽሉ ለምሳሌ በሰው ሀብት አስተዳደራቸው
በግዢ ስርዓታቸው፣ ፕሮጀክት አስተዳደራቸው ይሄ ብዙ ከዚህ በፊት የልማት ድርጅቶች ሲተቹበት የነበሩ ጉዳዮች ናቸው። እነዚህን ቁልፍ የአፈጻጸም መመዘኛዎችን በአዲስ መልኩ አስቀምጦ ያንን በየጊዜው እየገመገሙ እያሻሻሉ እንዲሄዱ ማድረግ፣ ካፒታላቸውን ማሻሻል የመሳሰሉትን ሁሉ ያጠቃልላል። በዚህ ረገድ አጠቃላይ የድርጅቶች አትራፊነት ገቢም እንዲያድግ ማድረግ ተችሏል። ይሄ ብቻ ሳይሆን አክሳሪ የነበሩ ድርጅቶች ደግሞ ወደ ትርፍ እንዲመጡ ትልቅ አስተዋጽኦ ከሱ ጋር በተያያዘ አንድ ሀሳብ እንዳነሱልኝ ይፈልጋለሁ። በተደጋጋሚ ይነሳ የነበረው በዚህም ኩባንያ ስር የሚገኘው የስኳር ፋብሪካዎች ነው። ምናልባት ኪሳራ ሲያስተናግዱ የነበሩ ካምፓኒዎች ናቸው። ያው እንደሚታወቀው ምናልባት አሁን በምን ደረጃ ላይ ነው ያሉት? በእናንተ እጅ ላይ ከሆኑ በኋላ እንደው ፕሮግረሳቸው፣ ሂደታቸው፣ አሁን ያሉበት ነባራዊ ሁኔታ በቀጣይስ ምን ታስባል? እዛ ላይ የስኳር ፋብሪካዎችን በሁለት መልኩ ነው አሁን ለማሻሻል እየሞከርን ያለ ነው። አንደኛው የተወሰኑ ኩባንያዎችን በመንግስት እጅ ስር በመንግስት ይዞታ ስር እንዲቀጥሉ ግን ቦርዳቸውን የማሻሻል ሲዋቸውን የስራ አስፈጻሚዎቻቸውን በአዲስ መልኩ የመቀየር ከዛ ደግሞ የተወሰነ የገንዘብ ኢንጀክሽን በማድረግ ከገቡበት ለማውጣት ከገቡበት እንዲወጡ ለማድረግ ጥረት የማድረግ ነው። ከዚህ አንጻር ለምሳሌ ቆዩ የሚባሉት የስኳር ፋብሪካዎች የወንጂ ስኳር ፋብሪካ፣ የመተሐራ ስኳር ፋብሪካ፣ በተወሰነ ደረጃም ደግሞ የፊንጫ ስኳር ፋብሪካ ትልቅ የሚባል መሻሻሎችን እያደረጉ ይገኛሉ። ይህ እንደተጠበቀ ደግሞ የቀሩት ስኳር ፋብሪካዎች ላይ ደግሞ የግል ባለሀብቶች በፕራይቬታይዜሽን ሂደት ማለት ነው ወደ ግል ማዞር ማለት ነው። ያው የኢትዮጵያ መንግስት የንግድ ስርዓቱን ለውጭ ካምፓኒዎች ክፍት እያደረገ ነው። ከጅምላ እስከ ችርቻሮ ከውጭና ገቢ ንግድ ጭምር የውጭ ካምፓኒዎች እንዲሳተፉ እድል ሰጥቷል እና ከዚያ አኳያ ትልቁ የሚታሰበው ነገር እነዚህ ካምፓኒዎች ትልቅ ውድድር ይጠብቃቸዋል ከፊታችን። ከዛ አኳያ ተወዳዳሪ ለመሆኑ ዓለም አቀፋዊ ደረጃቸው የተጠበቀ እንዲሆን ከውጭ የሚመጡ ካምፓኒዎችን የሚገዳደሩ መሆን እንዲችሉ እንደው ምን እየተሰራ ነው ማለት እንችላለን? በዚህ በኩል እንግዲህ የኢትዮጵያን ኢንቨስትመንት ሆልዲንግስን ማቋቋም በራሱ ይህንን ውድድር ቀድሞ አይቶ ኩባንያዎች በቢዝነስ ህግጋት እንዲመሩ ለማድረግ ማስቻል ነው። ይሄ ደግሞ ትልቅ የዝግጅት ምዕራፍ ነው ማለት እንችላለን። ትልቅ እድል ይፈጥራል ብለን ነው የምናምነው። ይሄ ብቻ ሳይሆን ቅድም ለመጥቀስ እንደሞከርኩት በተለያየ መልኩ የሚመጡት ኩባንያዎች ራሳቸው እነዚህ ድርጅቶች ላይ በጋራ እንዲሰሩ፣ ይሄ ማለት ይዞታቸውን የማዞር ብቻ ሳይሆን ለምሳሌ በማኔጅመንት ኮንትራት በመሳሰሉት ድርጅቶቹን ለማሻሻል የግል ባለሀብቱን አቅምና ችሎታ የውጭ የግል ባለሀብትን አቅምና ችሎታ በመንግስት ይዞታ ስር እንዳሉ ማድረግ የሚቻልበትን መንገድ የማየት ነው። የኢትዮጵያ መንግስት አንዱ አቋምና በተደጋጋሚ ሲነሳ የነበረው እነዚህ የልማት ድርጅቶችን ወደ ግል የማዞር ምናልባትም አቅም እንዲፈጥሩ ነጻነት ኖሯቸው የቢዝነስ ስራቸውን እንዲያሳልጡ ለሀገር የሚጠቅሙ ትልልቅ ኩባንያዎች እንደሆኑ ለማስቻል ወደ ግል የማዞር እንቅስቃሴ ነው። ከዚህ ጋር በተገናኘ ምናልባት ይሄ ስራ ምን ላይ ነው ያለው ማለት እንችላለን? በተደጋጋሚ ሲነሳ የነበረ መንግስትም ራሱ በደንብ ሲገልጸው ስለነበር ብዬ መጀመሪያ ወደ ግል ይዞታ የማዞር ሂደትን ከመወሰናችን በፊት እንደ ኢትዮጵያ ኢንቨስትመንት ሆልዲንግስ እንደ ሆልዲንግ ኩባንያ የእያንዳንዱን የልማት ድርጅት ለምንድን ነው በስራችን እንዲሆን ምን ፈልገው የሚለውን እንመልሳለን ማለት ነው። ይሄ ምን ማለት ነው? በስራችን ያሉ እያንዳንዱ የልማት ድርጅቶች ለምን አላማ ነው በስራችን ያሉት የሚለውን ይሄ በጥቅሉ ኦነርሺፕ ፖሊሲ የምንለው ነው። አሁን ይሄንን ኦነርሺፕ ፖሊሲ ሰርተን ስንጨርስ እያንዳንዱ የልማት ድርጅት ላይ ከኛ ጋር ቆይቶ እያሻሻል ነው አስተዳደሩን እያረምን ካፒታል እየጨመርንለት ትርፍ እያመነጨ ልክ እንደ ኢትዮጵያ አየር መንገድ ለረጅም ዘመን ትላልቅ ፋይናንሶችን ትላልቅ ልማቶችን ፋይናንስ እያደረገ እንዲቀጥል ነው የምናስበው ወይስ ወደ ግል ይዞታ ብናዞረው በታክስ በመሳሰሉት መንግስትን ቢደግፍ ይሻላል የሚለውን እንመልሳለን ማለት ነው። ይሄንን የምናደርገው በቅርቡ እየሰራን ያለነው የኦነርሺፕ ፖሊሲ ሲጠናቀቅ ይሆናል። ይሄ በቦርድ ከጸደቀ በኋላ የትኞቹ በመንግስት ይዞታ ስር ይቆያሉ፣ የትኞቹ አዲስ በተቋቋመው ኤክስቼንጅ በካፒታል ማርኬት ሊስትድ ይሆናሉ፣ የትኞቹ ደግሞ ወደ ግል ይዞታ ይተላለፋሉ። ይሄ ግን አጠቃላይ ትልቁ ቪዥንና እይታ ምንድነው?
ልማትን እንዴት ፋይናንስ እናደርጋለን የሚለውን እይታ ይዘን ነው ይሄንን ውሳኔዎች የምንወስነው ማለት ነው። በዚህ ማዕቀፍ ውስጥ ነው ወደ ግል ይዞታ ማዞር የሚለውን ምን መልሰው። በቅርቡ በይፋ የተጀመረው የኢትዮጵያ ካፒታል ገበያ ምናልባት በኢትዮጵያ ኢኮኖሚ ላይም በጣም አይነተኛ ለውጥ ያመጣል ተብሎ ብዙ ተስፋ የተጣለበት ነው። ከዛ ጋር በተገናኘ የተጀመሩ እንቅስቃሴዎች አሉ። ለምሳሌ ኢትዮ ቴሌኮም እስከ 10% የሚሆን ድርሻውን የመሸጥ ስራ ላይ ነው ያለው። ወደ 6 የሚደርሱ ካምፓኒዎችም ለዛ ብቁ ለማድረግ እየተሰራ እንደሆነ መረጃዎች እያየን ነበረ። የኢትዮጵያ ኢንቨስትመንት ሆልዲንግ በኢትዮጵያ ካፒታል ገበያ ላይ በኢትዮጵያ ሰነደ መዋለ ንዋይ ገበያ ላይ የሚኖረው እንቅስቃሴ አስተዋጽኦ ምን ሊሆን ይችላል በቀጣይ? እሺ እንግዲህ ያው በየትኛውም ሀገር የፐብሊክ ዌልስ ፈንድ ወይም ሶቨርን ዌልስ ፈንድ ብለን የምንላቸው ተቋማት የስቶክ ኤክስቼንጅን ህዝቡ በስፋት እንዲጠቀመው ማድረግ ላይ ትልቅ ሚና ይኖራቸዋል። ይሄ የትኛውም ዓለም ላይ ነው። ከዛ አንጻር የኢትዮጵያ ኢንቨስትመንት ሆልዲንግስም ትልቅ ሚና ይኖረዋል ተብሎ ይገመታል። እንግዲህ ይሄንን ስንል የተወሰነው የእዳ ሰነዶች በምንለው ላይ ነው። በሁለተኛው ደግሞ በኢኩዊቲ በባለቤትነት ብለን በምንለው ላይ ነው። ከዛ አኳያ ከኢኩዊቲ አንጻር ድርጅቶችን ሊስት ማድረግ ነው። ይሄ እንግዲህ ቅድም ባልኩት በኦነርሺፕ ፖሊሲ ማዕቀፍ ውስጥ ታይቶ ውሳኔ ተሰጥቶበት የተወሰኑ ኩባንያዎች ወደ ሊስቲንግ ይሂዱ በሚል በቦርዱ ከተወሰነ በኋላ የሚኖሩ ድርጅቶች ሊኖሩ ይችላሉ። ግን ዞሮ ዞሮ እንደ መንግስት እና የህዝብ ልማት ድርጅት ኩባንያዎች የመንግስትና የህዝብ በባለቤትነት የሚያስተዳደራቸው ናቸው። ስለዚህ እያንዳንዳቸው ሊስት እንደተደረገ ኩባንያ መተዳደር አለባቸው። ኢቭን ሊስት ባይደረጉ እንኳን ማለት ነው ባይገቡም እንደገቡ ነው መተዳደር ያለባቸው። የፋይናንስ ስርዓታቸው በዛ ሞዳሊቲ ነው መሆን ያለበት ለህዝብ ትራንስፓረንት መሆን ስላለባቸው ማለት ነው። ሁለተኛው ግን ቅድም እንዳልኩ የእዳ ሰነድ ምናልባት ያቀልላቸዋል ማለት እንችላለን ለሚኖረው ዝግጅት አይደለ? ፋይናንስ ሬዝ ለማድረግ ትልቅ ኦፖርቹኒቲ ይዞ እንደሚመጣ በእርግጥ እናምናለን። በእርግጥ የእነዚህ ካምፓኒዎች የህዝብ ናቸው። የካፒታል ገበያ ስርዓት ውስጥ ሲካተቱም የበለጠ የህዝብ ነው የሚሆኑት። ትልቁ ቁም ነገር ምንድነው? ለካፒታል ገበያ የሚያበቁ ዝግጅቶች ሪኳየርመንቶችን ማሟላት የተለያዩ ስራ የሚጠይቃቸው መስፈርቶች አሉ አይደለ? ከዛ አኳያ ለማለት ፈልጌ ነው። ምናልባት እየተደረገ ስላለው ዝግጅት እናውራ። የኢትዮጵያ ሰነደ መዋለ ንዋይ ላይ ሊስት ለመደረግ የሚጠበቁ ቅድመ ሁኔታዎችን ከማሟላት አኳያ የቅድመ ዝግጅት ስራው ምን ይመስላል ለማለት ፈልጌ ነው። በዛ ላይ እነማን ናቸው ልንጠቅስ ብንችል ደስ ይለኛል። ነገር ግን የዝግጅት ሂደቱን የተወሰነ ብናወራ የካፒታል ማርኬት ስለመጣ ብቻ ሳይሆን አንዱ ከኢትዮጵያ ኢንቨስትመንት ሆልዲንግስ ጋር መቋቋም ጋር አብሮ ድርጅቶች እንደ ሊስትድ ኩባንያ እንዲተዳደሩ ነው አላማው። ይሄ ካፒታል ማርኬት ላይ ገብተው ተጨማሪ ገንዘብ ለካፒታል ሬዝ ያድርጉም አያድርጉም ያን ዝግጅት ቀድሞ ማድረግ አለባቸው ነው። ይሄ ቅድም እንዳልኩት ለምሳሌ የንግድ የኮሜርሻል ኮዱ የንግድ ህጉ በሚፈቅደው መሰረት ቦርድን የመሰየም ኢንዲፔንደንትና ፕሮፌሽናል ቦርድ እንዲኖራቸው ማድረግ ማስቻል፣ ሲኦዎች በዛው አግባብ ፕሮፌሽናል እንዲሆኑ ማስቻል፣ የድርጅት አስተዳደር ላይ ወይም ደግሞ በጥቅሉ ፕሮፌሽናል ማኔጅመንት ብለን የምንለው አሰራር ላይ አስተዳደራዊ ስርዓታቸው ግልጽና ስርዓት ያለው የቢዝነስና የኮሜርሻል ስርዓት እንዲያደርጉ ነው። ከዚህ አኳያ እንግዲህ እናንተም ተከታተሉ እንደሆነ በየጊዜው በ3 ወር በ6 ወር ለህዝብ ግልጽ በሆነ መልኩ የእያንዳንዱ ኩባንያ አፈጻጸም ከእቅድ አንጻር ይገመገማል። ይሄ ብቻ ሳይሆን በቅርብ የኢትዮጵያ ኢንቨስትመንት ሆልዲንግ አክቲቭ ኦነር ነው የሚባለው። ይሄ እንግዲህ ከዚህ ጋር ተያይዞ በየጊዜው ድርጅቶች በተቆጣጣሪነት እይታ ሳይሆን እንደ ባለቤት ቅርብ ክትትል እያደረገ እየደገፈ በባለቤትነት የሚመራቸው። መጀመሪያ ሲቋቋም ወደ 27 የሚሆኑ ካምፓኒዎችን ነበር የሚያስተዳድረው። አሁን ደግሞ በቅርቡ የተወሰኑ ድርጅቶችን ጨምሮ ወደ 41 አሉኝ አይደለ? 41 አካባቢ ደርሰዋል። ምናልባት አንዳንድ የሚነሳው ነገር ጫና አይፈጥርም ወይ የሚል ሀሳብም ይነሳል። ምናልባት ወይ ደግሞ ሴግመንትድ ማድረግ እንደየ ካምፓኒዎቹ ባህሪ እንደ ተቀራራቢነታቸው እንደ ቢዝነስ ስርዓታቸው የመምራት አንዳንድ ሚንስ ይነሳልና በጣም ግዙፍ አቅም ነው። እንደ ሀገርም ትልቅ ትርጉም ያላቸው ካምፓኒዎች ናቸው። ምናልባት ይሄ በጣም ቁጥሩ መብዛት ማለት የካምፓኒዎቹ ቁጥር መብዛት አስተዳደራዊ ስርዓቱ መስፋት ተጽዕኖ አያሳድርበትም ወይ የሚል ሀሳብ ይነሳል። እዚህ ላይ ምን ይላሉ እርስዎ?
እንግዲህ የተለያዩ ሀገራት የተለያየ አይነት ያስተዳደር ስርዓት አላቸው። አሁን ቅድም እንዳልከው በማሌዥያ ብትሄድ በመሰረተ ልማት ብቻውን ተከፍሎ ኢቭን በመሰረተ ልማት ራሱ በመንገድ በባቡር ተከፋፍለው ስፔሻላይዝ የሚያደርጉ ሶቨርን ዌልዝ ፈንዶች ሊኖሩ ይችላሉ። ይሄ እንግዲህ ምንድነው ኢትዮጵያ ጀማሪ ሀገር ናት። አሁን ዋናው ትልቁ ዓላማ ወደ አንድ ሆልዲንግ ማዕቀፍ ማምጣት ያስፈልገው ድርጅቶች ቅድም እንዳልኩት በኮሜርሻል አሰራር ስራቸውን እንዲመሩ ነው። በንግድ ስርዓት ስራቸውን እንዲመሩ ነው። ይሄንን ካሻሻልን በኋላ እየመራን ስንሄድ አስተዳደሩን እያየን ስንሄድ ይሄንን ክላስተር እያደረጉ ተጨማሪ ሶቨርን ዌልዝ ፈንዶችን ማቋቋም ያስፈልጋል ተብሎ ከተባለ ቅድምን ለማንሳት እንደሞከርኩትም ራሳቸውን ችለው በውጪ ገበያ ላይ ብቻ ኢንቨስት የሚያደርጉም ደግሞ ራሳቸውን የቻሉ ሶቨርን ዌልዝ ፈንዶችንም በስር ማቋቋም ይቻላል። ግን አሁን ጀማሪ ስለሆነን መጀመር ኩባንያዎቹን በንግድ ሕግ እንዲተዳደሩ ማድረግ፣ አሰራር ስርዓታቸውን ማሻሻል፣ ስፔሻላይዜሽን ሲያስፈልግ ደግሞ ክፍት ነው። ይሄ ለዛ መደላደል የመፍጠር ሁኔታ ነው። የመጨረሻ ጥያቄ ላድርገው። በቀጣይ ስለ ኢትዮጵያ ኢንቨስትመንት ሆልዲንግ እንዳልኩት ግዙፍ አቅም የሚንቀሳቀስበት ሰፊ ተስፋ የሚደረግበት የታዩ ያሉ ለውጦች በደንብ መበረታታት ያለባቸው ናቸው። ነገ ከነገ ወዲያ ምን እንጠብቅ? የሚታሰቡ ነገሮች ምንድን ናቸው? ያው እንግዲህ ድርጅቶችን በንግድ ሕግ አስተዳድሮ ትርፋማነታቸውን የማሻሻል ለመንግስት የሚከፍሉትን የትርፍ ድርሻ የመጨመር ይሄ ደግሞ የበጀት እጥረትን ለመሸፈን ትልቅ ሚና ይኖረዋል ተብሎ ይገመታል። ይሄ ብቻ ሳይሆን ከዛ ከተገኘው ትርፍ ደግሞ አዳዲስ ስትራቴጂክ ኢንቨስትመንቶች ላይ ይሄ በግብርና ሊሆን ይችላል፣ ትላልቅ ሰፋፊ ኮሜርሻል የሆኑ እርሻዎችን ማቋቋም ሊሆን ይችላል፣ ትላልቅ ቤት ችግርን የሚፈቱ ሪል ስቴቶችን መገንባት ሊሆን ይችላል። እንደዚህ አይነት ኢኮኖሚ ላይ ያሉ ማነቆችን በኢንቨስትመንት የመመለስ ነው። የድርጅቶችን አቋም አሻሽሎ ትርፋማነታቸውን ማሳደግ አንደኛው ትልቁ ታርጌት ነው፣ ቪዥኑ። ሁለተኛው ደግሞ በኢኮኖሚ ላይ ያሉ ማነቆችን በኢንቨስትመንት የመመለስ ነው። በዚህም ደግሞ ግል ባለ ሀብቱ ጋር ተሳስሮ ተያይዞ የማደግ አላማን ያለው ማለት ነው። ምናልባት አሁን ያነሱት ሀሳብ በጣም ቁልፍ ይመስለኛል። የተለያዩ ሴክተሮችን በጣም የልህቀት እንትን የማድረግ ለምሳሌ በግብርናው በጣም ሞደርን የሆነ የግብርና ስርዓት መፍጠር፣ በፋይናንስ ሴክተሩ ላይ በጣም የበቁ የፋይናንስ ተቋማትን ማፍራት፣ በሌላም በኮንስትራክሽን ሊሆን ይችላል፣ በቤት እንዳሉት ሊሆን ይችላል። ትልቅ የቤት ስራና ብዙ ተስፋ የሚደረግበት ይመስለኛል። ተመልካቾቻችን በዛሬ ኢትዮ ቢዝነስ ፕሮግራማችን በስፋት የተመለከትነው ጉዳይ ስለ ኢትዮጵያ ኢንቨስትመንት ሆልዲንግ ነበረ። በዚህ ጉዳይ ላይ አጠቃላይ የኢትዮጵያ ኢንቨስትመንት ሆልዲንግ ምን ተልእኮና ተግባራትን እያከናወነ ይገኛል፣ ከተቋቋመ በኋላስ ምን አይነት ውጤቶችን አስመዘገበ፣ በቀጣይ ስለሚሰራቸው ስራዎችን ጨምሮ በርከት ያሉ ጉዳዮችን አነሳን። እዚህ እንግዳችን የነበሩት በኢትዮጵያ ኢንቨስትመንት ሆልዲንግ ምክትል ዋና ስራ አስፈጻሚ የሆኑት መልእክተ ሳህሉ ናቸው። እዚህ መጥተው ለሰጡን ማብራሪያ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም ተመልካቾቻችን፣ በዛሬው የኢትዮ ቢዝነስ ቆይታችን የተለያዩ የቢዝነስ መረጃዎቻችንን ወደ እናንተ ስናደርስ ቆየን። በዛሬው ኢትዮ ቢዝነስ ፕሮግራማችን በአጫጭርና በስፋት ከዜና ባሻገር ትንታኔ ያሰጠንበት ጉዳዮችን ወደ እናንተ አደረሰን። በቀጣይ ቅዳሜ እስከምንገናኝ ጤና ይስጥልን።